የቪዲዮ አንዴ ተመልከቱልኝ መናታችሁ። ከነዚህ ሁለት ሰዎች የተማርኩት ትልቅ ነገር ምን እንደሆነ ታውቃላችሁ? እውነት ነው የምላችሁ፣ ይቅርታ ሽንፈት እንዳልሆነ። አንዳንዴ ይቅርታ መጠየቅ ወይም ይቅርታ መባል ሽንፈት ወይም ማሸነፍ አይደለም። እኛ ግን ይቅርታ መጠየቅ ከሽንፈት ጋር ነው የምናያይዘው። ይቅርታ መጠየቅ ደግሞ ከማሸነፍ ጋር ነው የምናያይዘው። ለዛም ነው ብዙዎቻችን ደካማ መስለን ላለመታየት ፍቅርን እንገፋለን፣ ሰላምን እንገፋለን። እነዚህ ሁለት ሰዎች ያደረጉት ነገር ቀላል ሊመስል ይችላል። ብዙዎቻችሁ በ24 ሰዓት ውስጥ ተጣልተው በ24 ሰዓት ውስጥ ምናምን እያላችሁ ነው። ግን እንደ አንድ ኢትዮጵያ እንደ አንድ ሀገር ማለት ነው የእነዚህ ሁለት ሰዎች ልብ ቢሰጠን እግዚአብሔርን የት በደረስን ነው የምላችሁ። በጣም 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 ነው የገረመኝ። በጣም ነው ደስ ያለኝ። ቶማስ አደንቃለሁ፣ ጌታቸውም እንደዛው አደንቃለሁ ማለት ነው። ሁለታችሁም የውስጣችሁን ገልጻችኋል። ኦፍ ኮርስ ግን ደግሞ ያ ያለፈው ታሪካችሁ ትታችሁ ለመተቃቀፍና እንደ አዲስ ለመጀመር ስለወሰናችሁ ትልቅ ትምህርት ነው የተዋችሁት። እኛም ከነሱ ተምረን ማለት ነው ለይቅርታ መቆም አለብን፣ ለፍቅር መቆም አለብን። ያ የድሮ ታሪካችን ረስተን ታሪክ ይዘህ ባይዘወይ ይቅርታ መጠየቅና መጠየቅ አትችልም። ባይዘወይ በጣም ከባድ ነው። ታሪክ ተሸክመ ፍቅርን መምረጥ አትችልም። ታሪክ ወደ ኋላ ካልተውከው ያ ያጋጠመህ ጉዳት ወይም ያደረስከው ጉዳት whatever it is ያለ መግባባት ወደ ኋላ ካልተውክ በምንም ተአምር ወደ ይቅርታ መሻገር አትችልም። ወደ ፍቅር ወደ ሰላም መሻገር አትችልም። እንደ አንድ አገር ከጌታቸውና ከቶማስ ትልቅ ትምህርት መውሰድ ይኖርብናል። ወዳችኋለሁ። በጣም ነው የምወዳችሁ። ፕሊዝ ፍቅርን እንምረጥ። ፕሊዝ ይቅርታን እንምረጥ። ፕሊዝ ሰላምን እንምረጥ። ማህበራችን ደግሞ በጣም ወዳችኋለሁ። ይህ እርቅን ስለፈጠራችሁ ማለት ነው በጣም እናመሰግናለን። ወዳችኋለሁ ሁላችሁም። ቴንክ ዩ። በድብድብ የሚፈታ ነገር በወሬ ያረዘማችሁ ነበር ሲባል የነበረውን የቶሚንና የጌቾን ጉዳይ ዛሬ በቦሌ መድኃኔዓለም ቤተክርስቲያን ተገኝተን የተለያዩ ሽማግሌዎች የተለያዩ ትልልቅ ሰዎች በተገኙበት እግዚአብሔር ያክብራቸው ሁሉንም በእርቅ ፈተነዋል። እንደምታዩት ተቃቅፈው ሁለቱም በደስታ ተለያይተዋል። አሁን እራት ለመብላት እየሄድን ነው። ሰዎች ሲጣሉ የሰዎችን መለያየት እስከ ጥግ የምትፈልጉ ሰዎች እረፉ። ሰዎች ሲጣሉ ቀርበን ተጠግተን ምን ጎደለ፣ ምን አረጋችሁ፣ ምን አጠፋ ተባብለው ለማስታረቅ እንሞክር። እናመሰግናለን። ቴንክ ዩ። ተመስገን ተመስገን ለምስጋና ስላሰባሰብከን እግዚአብሔር ተመስገን። ተመስገን ተመስገን ለምስጋና ስላሰባሰብከን እግዚአብሔር ተመስገን። ችግሮች በሙሉ በእኔ በኩል በሰራኋቸው ቪዲዮዎች በሙሉ ወደ ፖለቲካ ወደ ብሔር ምናምን የቀየራችሁ ሰዎች ነበራችሁ። ያ አግባብ አይደለም። በቃ በሰዓቱ የነበሩ ችግሮች ነበሩ። እነዚያን ችግሮች ደግሞ ከሱ ጋር መወያየት ትክክል እንዳልሆኑ አይተናቸዋል እና ምንም የሚከፋ ነገር ያደረገብን ነገር እንደሌለ አስረድቶኛል። ያው እኔም በሰዓቱ የተሰማኝ ነገር ስለነበረ ነው። ቴንክ ዩ ሶ ማች። እንግዲህ እዚህ ያላችሁት የምታዩቸው እና ከካሜራ ጀርባ ያላችሁ በጣም እናመሰግናለን። እኛን ለምትከተሉን እኔን ቶሚን ለምትከተሉን እና ይሄ ነገር አሳስቧችሁ ለጠየቃችሁ ለደወላችሁ እና በጣም ይቅርታ። በመጀመሪያ ለእናንተ ይሄን ማድረግ አልነበረብንም። እኛ ካለን ነገር አንፃር እኔና ቶሚ ያለብንን ችግር ባለመግባባት የተፈጠረ ስለነበረ እንጂ ምንም የተለየ ጥላቻ መጥፎ ነገር በሁለታችን መካከል የለም። ሁለታችን በኩል ያለመነጋገር ያለመግባባት ችግር ነበረ። ይቅርታ ተባብለን ፈተነዋል እና በጣም እናመሰግናለን ሰፖርት ላደረጋችሁን እና ይሄ ነገር ልክ አይደለም ብላችሁ ለገሰጻችሁን በሙሉ እግዚአብሔርና ፈጣሪም አመሰግናለሁ።